ተከናወነ። አብርሽና አዲሱ ፍቅረኛው ይዞ በመምጣት ተከናወነ ይባላል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሩስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እያሳወቃችሁኝ ትንሽ ቆይታ ከእናንተ ጋር አደርጋለሁ። አብርሃም እንግዲህ የፎከረው ነገር አደረገው። አዲሱ ፍቅረኛው ወይም ደግሞ አዲሱ ጓደኛው ይዞ በሚዲያ መጥቷል። ለመላው የዓለም አቀፍ ደረጃ ለማስተዋወቅ ይዞ መጥቷል። ግን በጣም እየከበደኝ ነው እኔ የሄርሜላና የሩታው ሳይበቃ ሌላ አብርሃም ህይወቱን ይዞ መጥቷል ማለት ነው። እንግዲህ እናያለን የሚሆነው ነገርኛ በጉጉት እንጠብቃለን። ግን እኔ ወላሂ ነው የምላችሁ ከሀቂቃ ነው ሴት መቀያየር ልብስ እንደ መቀያየር ነው ያደረገው አብርሃም ማለት ነው። በነገራችን ላይ ሴት መቀያየር ህይወትን አያስተካክልም። በነገራችን ላይ ማለት ነው እንደዛ ህይወት ያስተካክልልኛል ብለህ ካሰብክ ማለት ነው። እና ደግሞ ወዶችዬ እስኪ እናንተ አስቡት አንድ ሴት አንድ ወንድ ሲጫወትባት እና ደግሞ እንደው መበቀል ነበር የነበረባቸው ማለት ነው። እና አብርሽ እንደገና ሄርሜላን ጥሎ ሩታን ጥሎ በሌላ ሴት ላይ መንጠልጠሉ እውነትን እየዋሸ ነበር የመሰለኝ። ነገር ግን ይኸው አዲሱ ፍቅረኛው ወይም ደግሞ አዲሱ ጓደኛው ይዞ መጥተዋል። እኛም ደግሞ የሚሆነው ነገር እናያለን ማለት ነው። የት ነው የተለቀቀው ይሄ ፎቶ ለምትሉኝ አብርሃም ዩቲዩብ ላይ ተለቋል ማለት ነው። በጣም እየገረመኝ በጣም እያስጠላኝ በጣም በቃ ታውቃላችሁ ውዶች፣ አንዳንድ ጊዜ የሰው ልጅ ወርዶ እንደዚህ ሲዘቅጥ እኔ በጣም ነው የገረመኝ። በጣም እኔ ለሴቶቹ አዘንኩላቸው፣ ለሴቶቹ እኔ አዘንኩላቸው። ሀቂቃ ነው የምላችሁ። የሰው ልጅ በዚህ ደረጃ መውረድ፣ የሰው ልጅ በዚህ ደረጃ ወደድኩኝ ብሎ ሴት መቀያየር፣ የሴቶችን ህይወት ማበላሸት በጣም ይገርማል። ብቻ እኛም የሚካሄደው ነገር እናያለን። መልካም ቆይታ